አማድ ዲያሎ ከማንቸስተር ሞሮኮ ተመችቶታል። በአፍሪካ ዋንጫ ከኮትዲቯር ብሔራዊ ቡድን ጋር የሚገኘው አማድ ዲያሎ የውጤት ቀውስ ውስጥ ከሚገኘው ማንቸስተር ዩናይትድ ገለል ማለቱ ደስታን ይሰጠው ይመስላል። እንደምትመለከቱት አማድ በተደጋጋሚ ከኮትዲቯር ብሔራዊ ቡድን ጋር ሆኖ በደስታ ሲከንፍ ታይቷል። ማንቸስተር ዩናይትድ ጣራውን ሊጠግን ነው። ማንቸስተር ዩናይትድ የኦልድ ትራፎርድ ስታዲየም ፍሳሽ ማስወገጃ ስርዓቱን ለማሻሻል ማቀዱን ገልጾ በተጨማሪም የሚያፈሰውን የስታዲየሙን የጣራ ክፍል በዘላቂነት ለመጠገን በመስራት ላይ መሆኑ ተዘግቧል። ሰበር መረጃ የአንቷን ሴሜኒዮ መዳረሻ ታውቋል። የ25 ዓመቱ ጋኔ በርንማውዝ አጥቂ አንቷን ሴሜኒዮ ማንቸስተር ሲቲ ምርጫው አድርጓል። ማንቸስተር ሲቲ ባለፉት 12 ሰዓታት ይህን ዝውውር እውን ለማድረግ የሚያስችሉ ንግግሮችን ማድረጋቸው ተሰምቷል። አንቷን ሴሜኒዮ ማንቸስተር ሲቲ ምርጫው አድርጓል። ቸልሲ የመጀመሪያ ንግግራቸውን ካደረጉ በኋላ እዚህ ዝውውር ራሳቸውን አግልለዋል። ምናልባት አንቷን ሴሜኒዮ ወደ ማንቸስተር ሲቲ በቀጣዮቹ ቀናት ይጠናቀቃል ተብሎ ይጠበቃል። እግር ኳስ ወንጀል ቢሆን ማርቲኔሊ የሚከሰሰው ሰው በመግደል ወንጀል ነበር። ማርቲኔሊ ብራዚላዊነቱ ትዝ ብሎታል። እንደምትመለከቱት በትናንት ምሽቱ የካራባኦ ካፕ ጨዋታ የክሪስታል ፓላሱን ካንቮትን በኳስ የሚጥል በሽታ አስይዞታል። እንዲህ አይነት ለየት ያለ የደሞዝ ተቃውሞ አይታችሁ ታውቃላችሁ? በቱርክ ሁለተኛው ሊግ ቦሉስፖር እና ፔንዲክ ስፖር ጨዋታቸውን ሲያደርጉ ትናንትና የቦሉስፖር ተጫዋቾች ሰሞኑን ክለቡ ደሞዛችንን አልከፈለንም የሚል ቅሬታ ነበራቸው። ከዛ እንዴት ነው ተቃውሟቸውን ያደረጉት? ዳኛው ጨዋታውን ለማስጀመር ፊሽካ ነፉ። እነሱ ግን ቶሎ አልጀመሩም። የሚገርመው ነገር ተጋጣሚያቸው ፔንዲክ ስፖሮች የእነሱን መቆም ተመልክተው አድቫንቴጅ ለመጠቀምም አልሞከሩምና እነሱንም ይሄ ተግባራቸው እያስመሰገናቸው ነው የሚገኘው። በኋላ ወደ ጨዋታ ገብቷል። ፔንዲክ ስፖር ጨዋታውን 2-1 በሆነ ውጤት አሸንፏል። ክለቡ ቦሉስፖር ማለት ነው መግለጫ ነገር አውጥቷል። የተወሰነውን ነው ማግኘት የቻልኩት፣ ማለት ሙሉ ለሙሉ ትራንስሌት የተደረገው ማግኘት አልቻልኩም። የተቃወሙበት መንገድ ግን በቃ ለየት ያለ ነው። ጃክሰን ሾው ይላል። በአፍሪካ ዋንጫው እንግዲህ በግሩፕ ዲ የመጀመሪያ ዙር ጨዋታ እጅግ በጣም አስደናቂ የሆነ የቡድን ጥራት ያላት ሴኔጋል ቦትስዋናን ከሙሉ የጨዋታ ብልጫ ጋር 3-0 ማሸነፍ ችላለች። በዚህ ጨዋታ ላይ ጃክሰን ዲዲየር ድሮግባን ሆኖ ነበር ያመሸው ማለት ይቻላል። በጨዋታው ላይም 2 ጎሎችን ለሴኔጋል ማስቆጠር ችሎ ነበር። ሃትሪክ የሚሰራበትን አጋጣሚዎች አግኝቶ ነበር። ፊኒሺንጎቹ ግን በጣም ማራኪ የሚባሉ ነበር። ለሴኔጋል ብሔራዊ ቡድን ባለፉት ጨዋታዎች እያደረገ የሚገኘው እንቅስቃሴ እጅግ በጣም አስደናቂ እንደሆነ እየተመለከትን እንገኛለን። ቀሪዋን የሴኔጋል ጎል ማስቆጠር የቻለው ኢንዴ የተባለ ተጫዋች ነው። ኢንዴ የኤቨርተኑ ሳይሆን ሌላ ሸሪፍ ኢንዴ የተባለ ተጫዋች ነው ማለት ነው። ሴኔጋልም እንግዲህ የምድብ የመጀመሪያ ዙር ጨዋታዋን በድል በመጀመር ጣፋጭ 3 ነጥብ ማግኘት ትችላለች። ለማንኛውም ስለዚህ ጨዋታ ምን ተላላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ እግር ኳሳዊ መረጃዎችን ማግኘት ትችላላችሁ። እኔ እኮ እኛ ብቻ ይመስለኝ ነበር የነፃ ነገር የምንወደው፣ ለካ አንድ አፍሪካ ነው። ትናንትና የግብጽና የዚምባብዌ ጨዋታ ከመጀመሩ በፊት የሚገርመው ነገር አጋዲር ስቴዲየም ባዶ ነበርና ተመልካች አልነበረውም። ከዛ ምንድነው ያደረጉት ኦርጋናይዘሮቹ በሮቹን በነፃ ደጋፊዎች ገብተው እንዲከታተሉ ክፍት ያደርጓቸዋል። ይሄ ዜና ከተማው ላይ በደንብ ይሰራጫል። ከዛ በደቂቃ ውስጥ እንደምትመለከቱት ተመልካቹ ወደ ስቴዲየም ገብቶ ጨዋታውን ተከታትሏልና በሺዎች የሚቆጠሩ ተመልካቾች ናቸው በኋላ ላይ የግብጽና የዚምባብዌን ጨዋታ የተከታተሉት። ያው እግር ኳስ ያለ ተመልካች ከባድ ነው። የአፍሪካ ዋንጫ ትልቁ ፈተናም የሚሆነው አንደኛው የተመልካች ቁጥር ማነስ ይመስለኛል። ጁሊያን አልቫሬዝ የዘንድሮውን ዓመት የሻምፒዮንስ ሊግ ዋንጫ አርሰናል ያነሳል ተብሎ ለተጠየቀው ጥያቄ እንዲህ ሲል ምላሹን ሰጥቷል። የማያነሳበት ምክንያት የለም። በዘንድሮ ዓመት አርሰናል በደንብ ራሱን አጠናክሮ መጥቷል። በፕሪሚየር ሊጉ በጣም የምወደው ክለብ ነው። የማያነሱበት ምንም ምክንያት የለም ሲል ጁሊያን አልቫሬዝ ተናግሯል። በሱ ሐሳብ ላይ እንግዲህ ምን ሐሳብ አላችሁ? የእናንተን ሐሳብ ኮሜንት ላይ አስቀምጡልኝ። ይመቻችሁ። ተሸክመው ካልወጡ ቀይ ያሳያለው ብሎኛል። የዲሞክራቲክ ኮንጎ ተጫዋች ሳሙኤል ሞቲሳሚ ቡድኑ ቤኒን እየመራ በነበረበት ወቅት ተጎድቻለሁ ብሎ በማስመሰል ደቂቃ ለማባከን ሞክሮ ነበር። ተጫዋቹ እንግዲህ ደቂቃ ለማባከን ሲወርቅ የጨዋታው ዳኛ የእርዳታ መስጫ መሳሪያ መጥቶለት በሸክም እንዲወጣ ጥሪ አቅርበዋል ማለት ነው። ይሁን እንጂ ተጫዋቹ በእርዳታ መስጫው በሸክም ከወጣ በኋላ በፍጥነት ዘሎ ወርዶ እየሮጠ ወደ ሜዳ ገብቷል ማለት ነው። ከጨዋታው በኋላ ስለ ክስተቱ የጠየቀው ተጫዋቹ ለመውጣት እርዳታ አያስፈልገኝ ነበር፣ ነገር ግን ዳኛው በመሳሪያው ተሸክመው ካልወጡ ቀይ ካርድ ያሳያለው ሲለኝ ቢጫ ስላለብኝ መሳሪያው ላይ ወጥቼ ለመተኛት ሁለቴም አላሰብኩም ሲል ገልጿል ማለት ነው። ጉድ እኮ ነው የአፍሪካ ጨዋታ።
ናይጄሪያ ብሔራዊ ቡድን ተጫዋቾች ብሽሽቅ እጅግ አዝናኝ ሆኗል። እንግዲህ ሳሙኤል ቺኩዌዜና ካልቨን ባሲ እየተበሻሸቁ ሙሉ ባሱን በሳቅ ሊገሉት ደርሰዋል። ነገሩ እንዲህ ነው። እንግዲህ ካልቨን ባሲ በእንግሊዝ ፕሪሚየር ሊግ ፉልሃም ከበርንሊ ሲጫወቱ አስገራሚ ኳስ እንደሳተ እናውቃለን። ይህችን ኳስ ማለት ነው። ታዲያ ያህንን አጋጣሚ የቡድን አጋሩና የብሔራዊ ቡድን አጋሩ የሆነው ሳሙኤል ቺኩዌዜ እያነሳ ምን አይነት ሰው ነህ? እንዴት ያንን ኳስ ትስታለህ? የሚገርም በዛ ጨዋታ ያንን ኳስ ብታቀብለኝ ጎልና አሲስት ይኖረኝ ነበር። በአንተ ችግር ምክንያት ግን አሲስት ብቻ ኖረኝ። አካዳሚ ውስጥ ምንድን ነበር ሲያስተምሩን የነበረው? ቀላሉን ፓስ ማድረግ ልመዱ። አንተ ግን ያንን ማድረግ አቅቶ ኳሷን ከኛ አስቀድመ ሞሮኮ ላካት። ምን አይነት የማትረባ ሰው ነህ? ይኸው ናይጄሪያ ብሔራዊ ቡድን ላይም ልታቃጠለኝ መጣ። እኔ እኮ ወዳጅህ ነኝ፣ ለምንድነው ኳሱን ያላቀበልከኝ? የምትገርም ሰው ነህ እያለ እንግዲህ ሳሙኤል ቺኩዌዜ የካልቪን ባሲን ስህተት እያስታወሰ ሲያላግጥበትና ሲያፊዝበት ታይቷል። ታዲያ ካልቪን ባሲም እጅግ በጣም በመብሸቁ ምክንያት በሁለቱ ጆሮ እንደምትመለከቱት ኤርፎን አድርጎ ይህን ሰውዬ መስማት አልፈልግም እያለ ይገኛል። ለማንኛውም ሙሉ የናይጄሪያ ባስ እንደዚህ ያፍታተው የሳሙኤል ቺኩዌዜና የካልቪን ባሲ ንግግር እጅግ ስላስገረመኝ ወደ እናንተ አደረስኩላችሁ። ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። እንደዚህ አይነት ምርጥና ድንቅ እግር ኳስ ቪዲዮዎችን በየቀኑ በየሰዓቱ ወደ እናንተ ስለማድረስ ይህንን ፔጅ ፎሎ ማድረግ እንዳትረሱ። አረ በስመ አብ ጋይስ፣ ይኸውላችሁ ብዙ አስቂኝ ሰዎች አጋጥሟችሁ ሊሆን ይችላል። ነገር ግን እንደ ክሎይ ኬሊ አይሆንም። እንግዲህ ክሎይ ኬሊ በአርሰናል ቤት የምትጫወት እንግሊዛዊ ተነስተ እግር ኳስ ተጫዋች ናት። ታዲያ ከሰሞኑ አነጋጋሪ የተባለ ጉዳይ ከእሷ ጋር እየተነሳ ይገኛል። ታዲያ ክሎይ ኬሊ ከሰሞኑ አንድ ጥያቄ ተጠይቃ ነበረ። ዴቪድ ቤካም ወይስ ሚድ ተብላ ማለት ነው። ሚድ እዚህ ጋር የምትመለከቷት እንግዲህ የአርሰናል እግር ኳስ ተጫዋች ናት፣ እንግሊዛዊት ናት እና የመረጠችው ማንን ይመስላችኋል? ሆል ኬሪየር ነው አይ ቲንክ ጥያቄው እና ዴቪድ ቤካም ብላ ትመልሳለች ተብሎ ሲጠበቅ ሚድን ነበር ልትመርጣት የቻለችው። እሱ ብቻ አይደለም ጋይስ፣ ፔሌም ተብላ ተጠይቃ ነበር። በሚያሳፍር ሁኔታ ግን ሚድን ነው ድጋሚ ልመርጣት የቻለችው እና ይሄ ጉዳይ ከበርካቶች ዘንድ ፌዝን እየፈጠረባት ነው። በነገራችን ላይ የኤውሮፓ ዋንጫ የሴቶቹ ጊዜ ላይ እጅግ በጣም አነጋጋሪ ፈኒ የሆኑ ቪዲዮዎች ከእሷ ጋር ተያይዞ እየወጡ ነበር። ዘ ፈርስት ታይም ወስ ሶ ናይስ አይ ሃቭ ቱ ዱ ኢት ትዋይስ ላይክ ብላ ከሚኪ ማውስ ጋር ድምጿን ሲያመሳስሉት ተመልክተን ነበረ። ከዛ በኋላ ፕሬዠር ዋት ፕሬዠር እያለች ምናምን ስትናገርም ተስተውሎ ነበር። ይህም ሲያስቀልድባት እንደነበር እናስታውሳለን። አሁን ደግሞ ይህን ጨምራበታለች። ብዙ ጊዜ አይ ቲንክ የሚዲያ አቴንሽንም የምትፈልግ ይመስለኛል እና እያሳቀች እያዝናናች ትገኛለች ሰውን። እናንተ ምን ትላላችሁ? ሀሳባችሁን ኮመንት ሴክሽን ላይ አስቀምጦ የፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳይረሳ። ይመቻችሁ። ኮፒ ሊንክ እና ሪፖስት ይደረግ። ጋርዲዮላ ጥብቅ የሚባል ማስጠንቀቂያ ለተጫዋቾቹ አስተላልፏል። እንግዲህ ማንቸስተር ሲቲ ዌስትሃምን ካሸነፈበት ጨዋታ መጠናቀቅ በኋላ በሰጠው አስተያየት ሁሉም ተጫዋቾች ለገና ከቤተሰቦቻቸው ጋር እንዲዝናኑ ፈቅድላቸዋለሁ፣ ነገር ግን ከመሄዳቸው በፊት ኪሎአቸውን ወይም ክብደታቸውን እለካለሁ፣ ከዛ ሲመጡም እንደዚሁ ደግሞ ክብደታቸውን እለካለሁ። ታዲያ የትኛውም ተጫዋች ከ3 ኪሎ በላይ ጨምሮ የሚመጣ ከሆነ በኖቲንጋም ፎረስት ጨዋታ አይሰለፍም። አይደለም መሰለፍ ከኔ ጋር አብሮ ቡድኑን ተከትሎ ወደ ኖቲንጋም አይሄድም፣ እዛው ማንቸስተር ውስጥ ይቀራል ሲል ነበረ ፔፕ ጋርዲዮላ ጥብቅ ማስጠንቀቂያ ለተጫዋቾቹ የሰጠው። ይህንን የምናገረው ተጫዋቾቼን ለማስፈራራት አይደለም፣ ትክክለኛ የማደርገው ነገር ነው። ስለዚህ ማንኛውም ተጫዋች ከ3 ኪሎ በላይ ጨምሮ ከመጣ የኖቲንጋም ፎረስት ጨዋታን በገዛ ፍቃዱ መጫወት እንዳልፈለገ መቁጠር ይችላል ሲል ነበረ ፔፕ ጋርዲዮላ እጅግ ጥብቅ የሚባል ማሳሰቢያ ለተጫዋቾቹ የሰጠው። ለማንኛውም የፔፕ ጋርዲዮላ ማስጠንቀቂያ እንዴት አያችሁት? የኛ ሀገር ተጫዋች እንደዚህ አይነት ማስጠንቀቂያ የሚጥልበት አሰልጣኝ ቢያገኙስ የት ይደርሱ ነበር? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። እንደዚህ አይነት ምርጥና ድንቅ እግር ኳሳዊ ቪዲዮዎችን በየቀኑ በየሰዓቱ ወደ እናንተ ስለማደርስ ይህንን ፔጅ ፎሎ ማድረግ እንዳትረሱ። ኮል ፓልመር እና ሞርጋን ሮጀርስ ይህን የኮል ሴሌብሬሽን የኔ ነው እየተባባሉ እየፎካከሩ እንደነበረ ስንቶቻችሁ ታውቃላችሁ? ከሁለቱም በፊት ደግሞ ይህንን የኮል ሴሌብሬሽን ዲዲየር ድሮግባ ሴሌብሬት አድርጎስ እንደነበር ስንቶቻችን እናውቃለን? ሁለቱ ሞርጋን ሮጀርስ እና ኮል ፓልመር በማንቸስተር ሲቲ አካዳሚ ውስጥ በነበሩበት ወቅት ጎል ካስቆጠሩ በኋላ ሁለቱም ይህንን ሴሌብሬት ያደርጉ ነበር። ግን ቀድሞ ኮል ፓልመር በማንቸስተር ሲቲም ሆነ በቼልሲ ቤት ሻይን ማድረጉን ተከትሎ ይህን ኮል ፓልመር ሴሌብሬሽን ኮል ሴሌብሬሽን የሚባለውን ሴሌብሬሽን ትሬድማርኩ እስከ ማድረግ ደርሷል። በዘንድሮ ዓመት ነው እንግዲህ ኮል ፓልመር ይህንን የኮል ሴሌብሬሽን የራሱ ትሬድማርክ እንዳደረገው ይፋ ያደረገው ማለት ነው። በፉትቦል ታሪክ ይሄ የኮል ሴሌብሬሽን የኮል ፓልመር እንደሆነ ይፋ ተደርጓል ማለት ነው። ሞርጋን ሮጀርስ ግን ይሄ ሴሌብሬሽን አሁንም ቢሆን የኔ ነው እያለ ይናገራል። ሁለቱ ክለቦች ቼልሲ እና አስቶን ቪላ በ18ኛው ሳምንት የእንግሊዝ ፕሪሚየር ሊግ ስታንፎርድ ብሪጅ ላይ ይገጥማሉ። ሞርጋን ሮጀርስ ኦን ፋየር፣ ኮል ፓልመር ደግሞ ከጉዳት አገግሞ ተመልሷል። ስታንፎርድ ብሪጅ ላይ ማን ነው ይሄንን ኮል ሴሌብሬሽን ሴሌብሬት ሊያደርግ የሚችለው? የማንስ ሴሌብሬሽን ነው ብላችሁ ታስባላችሁ? ሐሳባችሁን ኮሜንት ላይ አስቀምጡ። ኮፒ ሊንክ፣ ሪፖስት፣ ሼር አድርጎ ይሄንን ቪዲዮ። አካውንቴ ጋይስ ተመቷል ብቻ ሳይሆን ቡዳ በልቶታል ነው የምላችሁ።
ቡዳ በልቶታል። በደንብ አድርጋችሁ ኮፒ ሊንክ አድርጉ። የኔ ፎሎወር የሆናችሁ የኔ ኮንተንት የሚመቻችሁ ኮፒ ሊንክ አድርጉልኝ። ቤቱን ፎሎ ማድረጋችሁ እንዳይረሳ። ትናንትና የአፍሪካ ዋንጫ መክፈቻ ጨዋታ ላይ እንግዲህ ይሄ ጩጬ በርካታ ሰዎች ሲወዱትና ለሱ ቆሞ ሲያጨበጭቡለት ነበረ። ነገር ግን በርካቶች ለዚህ ጩጬ ማን ነው ተነስቶ እንደዚህ የሚያጨበጭበው? ምንስ ስለሆነ ነው? ማንስ ብሎ በርካቶች ግራ እንደገባችሁ ተመልክቻለሁ። ነገር ግን ታሪኩን ልንገራችሁ። ይሄ እንደምትመለከቱት ጩጬ እንዳይመስላችሁ የሀገር መሪ ነው፣ የሀገር ንጉስ ነው፣ የሞሮኮ ንጉስ ነው። በዚህ እድሜው እንግዲህ እንዴት ንጉስ ሆነ ካላችሁ በዘር ወይንም ደግሞ በቤተሰብ የሚተላለፈው የንጉሳዊ ቤተሰብ ልጅ ነውና ገና ከመወለዱ ጀምሮ ሀገርን ያስጨነቀና አሁንም ሀገርን የሚያስጨንቅ ንጉስ ነው። ሀገርን የሚያስጨንቅ ስላችሁ በስራውና በዝናው ነው። በምስሉ ላይ የምትመለከቱት እንግዲህ ኪንግ ሀሰን ይባላል። የሞሮኮ ንጉስ ነው። ህፃኑ እንግዲህ በመወለዱ ገና ሲወለድ ማለትም በሞሮኮ ዋና ከተማ ካዛብላንካ ጎዳና ላይ 21 ጊዜ ነው መድፍ ያስተኮሱለት አባቱ። አስቡ እንግዲህ ገና ሲወለድ 21 ጊዜ መድፍ የተተኮሰለት ወጣት ወይንም ደግሞ አሁን ላይ የሀገሪቷ ንጉስ ነው። በጣም ውድና በጣም ውድ የሚባሉ ጀቶች፣ መኪኖችና የተለያዩ ቅንጡ ህይወትን የኖረ ነው። ህፃን ቢሊዮነር ነው የሚባለው፣ ወጣት ቢሊዮነር አይደለም። ገና ህፃን ነው። ዓለማችን ላይ በዚህ ልክ በሱ ደረጃ ሀብት ያለው ማንም የለም እስካሁን። በጣም ውድና የተለያዩ ሀብት ንብረቶች በስሙ ያሉት ናቸው። አባቱ 1.5 ቢሊዮን ዶላር ወይንም ደግሞ 160 ቢሊዮን የኢትዮጵያ ብር ልጄ ይዝናናበት ብለው ሲሰጡት እሱ ግን በ67 ሚሊዮን እና የውስጡን ደግሞ 20 ሚሊዮን በሚሸፍን የግል ጀት፣ ይህም ጀት እንግዲህ የሚሳኤል መሳሪያ መከላከል የሚችል ጀት ለራሱ የገዛና ቅንጡ ህይወትን የሚኖር ነው። ነገር ግን እንደምታዩት ወይንም ቅንጡ ህይወት ምናምን መኖር አይደለም። በሞሮኮ ህዝብ ዘንድ ተወዳጅ ነው። ለሀገሩ ይሰራል፣ ለሀገሩ ያስባል። እንዲያውም እንደመሰላችሁ በሞሮኮ ንጉሳዊ ቤተሰብ ማንም ሰው ቢያገኝ እጃቸውን ይስማል። ይሄ ግዴታ ነው። ነገር ግን እሱ ማንም ሰው እጄን መሳም የለበትም ግዴታውን ማርለም ብሎ አሁን ላይ ንጉሳዊ ቤተሰብ ስለሆነ እጁን ሊስሙ ሲሉ እጁን ይነጥቃቸዋል በተለያዩ ጊዜና ዝነኛና የሞሮኮ ንጉስ ነው። በሞሮኮ በተለይም በርካታ ሴቶች እሱን ለማግባት ይመኛሉ። ነገር ግን አባቱ የንጉሳዊ ቤተሰብ ካልሆነ እሱ ማንም አያገባም ብለዋልና ይሄን ልጅ የምታገባ ሴት ምንኛ የታደለች ነች የሚሉት ሞሮኮያን ናቸው። ፒተር ቼክ እና ዲዲየር ድሮግባ፣ ሮበርት ሳንቼዝ እና ጆአዎ ፔድሮ በቼልሲ ማሊያ ተመሳሳይ ታሪክን ሰርተዋል። ጆአዎ ፔድሮ ባለፈው ኒውካስል ዩናይትድ ላይ ያስቆጠራትን አይነት ደሴም አይነት ጎል ፒተር ቼክ ለዲዲየር ድሮግባ አሲስት አድርጎት እንደዛ አይነት ጎል ተቆጥሯል። ጎሎቹን የሁለቱንም ተመሳሳይ ጎሎች በዚህ ቪዲዮ ላይ አያይዝላችኋለሁ። ይህም ቪዲዮ ኮፒ ሊንክ፣ ሪፖስት፣ ሼር አድርጉ ጋይስ። አካውንቴ ተመቷል ብቻ አይደለም ቡዳ በልቶታል። በደንብ አድርጋችሁ ኮፒ ሊንክ አድርጉ። የኔ ፎሎወሮች፣ የኔን ኮንተንት የምትወዱልኝ ሰዎች በደንብ አድርጋችሁ ኮፒ ሊንክ አድርጉልኝ። ቤቱን ፎሎ ካላደረጋችሁ ፎሎ አድርጉልኝ። በቪዲዮ ኢንጆይ አድርጉ። ይመቻችሁ። It's Anthony Gordon. In the end for Sanchez. Pedro away from Chao. Michel Pedro. It's clinical. It's ruthless. It's 2-2 at St James's Park. Well, they're really enjoying it. It's a cold December day and it's getting a little colder. And Drogba! Right through the goalkeeper. 1-1. ለአርቴታ ከጨዋታው በኋላ ስለ ማርቲኔሊ እንዲሁም ደግሞ ስለ ጨዋታ ያነሳቸውን ዋና ነጥቦች እንመለከታለን። እንደተለመደው ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ እያደረጋችሁ እስከ መጨረሻው እንድትከታተሉ ጋብዛችኋለሁ። ጋብሪኤል ማርቲኔሊን በተመለከተ ጨዋታውን መቀጠል አልቻለም፣ ነገ ተጨማሪ ምርመራዎች ይደረጉለታል ሲል ሚኬል አርቴታ ተናግሯል። የጨዋታውን ውጤት በተመለከተ ሚኬል አርቴታ እንደተናገረው ከሆነ በጣም ደስተኛ ነኝ፣ ወደ አራት ውስጥ ገብተናል፣ መሆን የምፈልግበት ቦታ ላይ ተገኝተናል ሲል ተናግሯል። በተጨማሪም በዛሬው ጨዋታ ላይ በጣም ብዙ ተጫዋቾችን ቀይረን ነበር የተጫወት ነው። ክሪስታል ፓላስ ላይ ብዙ ድሎችን መፍጠር የሚቻልበት ክለብ አይደለም፣ ነገር ግን ዛሬ ያንን ማድረግ ችለናል ሲል ሚኬል አርቴታ ተናግሯል። ቢሆንም ግን የጨዋታ ውጤት እንደዚህ መሆን አልነበረበትም፣ ከዚህ በላይ መስፋት ነበረበትም ሲል ሚኬል አርቴታ ተናግሯል። በመጨረሻም እንግዲህ ጨዋታውን ስላሸነፍንና ወደሚቀጥለው ዙር ስላለፍን እጅግ በጣም ደስተኞች ነን ሲል ሚኬል አርቴታ ተናግሯል። ከዛ በተጨማሪም በተከታታይ ለ2 ዓመታት በዚህኛው ውድድር ላይ እንግዲህ ወደ ሴሚ ፋይናል አልፈናል ያለው ሚኬል አርቴታ ከዚህ በኋላም በየ3 ቀኑ ጨዋታዎችን እናደርጋለን፣ ለዛም መዘጋጀት አለብን ሲል ሚኬል አርቴታ ተናግሯል። ሚኬል አርቴታ ከጨዋታ በኋላ የተናገራቸው ዋና ነገሮች እነዚህ ናቸው። ነገ ሰፋ ባሉ መረጃዎች እንገናኛለን። ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ።